የሰሜን ኢትዮጵያ ውጥረት አሁንም የዓለም አቀፉን ማህበረሰብ ትኩረት የሳበ ወቅታዊ ጉዳይ ነው። ወትሮም የዓለም አቀፍ ብዙሃን መገናኛዎች ልዩ ትኩረት የሚያገኘው የሰሜን ኢትዮጵያ ፖለቲካዊ ትኩሳት ከሰሞኑ በጸለምት የተከሰተውን ግጭት ተከትሎ በሌላ ዙር ጦርነት ስጋት ሲዘገብ ሰንብቷል። የውጥረቱን ከፍታ ለማየትና ለመረዳት ያህል እስካሁን በጉዳዩ ዙሪያ የተሰጡ መግለጫዎችንና ማሳሰቢያዎችን መዳሰስ ይቻላል። ቀደም ሲል የፕሪቶሪያው ሰላም ስምምነት አደራዳሪ ከሆኑት መካከል የሚጠቀሰው የአፍሪካ ህብረት ውጊያው ሳይባባስ በፍጥነት ጦርነቱን አቁሙ ብሏል። ቀጥሎ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ዋና ጸሐፊ በተመሳሳይ መልኩ ማስጠንቀቂያ ሰጥተዋል። ከዚያም የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል መግለጫ ሰጥተዋል። ቀጥሎም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ መግለጫ ሰጥተዋል። እስካሁን ጉዳዩ በዋነኝነት የሚመለከተው ግን ደግሞ መግለጫ ባለመስጠት ተቆጥቦ የሚታየው የፌዴራሉ መንግስት ነው። ሁሉም ስለ ሰሞንኛው ግጭት አቋማቸውን የሚያሳይ መግለጫ ይፋ አድርገዋል። በሌላ በኩል በወልቃይት ሰላማዊ ተቃውሞ ሰልፍ፣ በራያ ደግሞ ውጊያ ተካሂዷል። ይህም የሰሜን ኢትዮጵያ ውጥረት አሁንም ከፍ ብሎ መቀጠሉን የሚያሳይ ነው። በተለይም ህወሓትና ጊዜያዊ አስተዳደሩ ብሎም ደብረጽዮንና ሌተናል ጄኔራል ታደሰ ወረደ በወልቃይት ጉዳይ የወሰኑት ቀጣዩን ትንቅንቅ በስሱ የሚጠቁም ሳይሆን አይቀርም እየተባለ ይገኛል። ከዚያ አስከትለን እንመለከተዋለን። የወልቃይቱ ሰልፍ የሰሞኑ ወታደራዊ ግጭትና ትንኮሳ ተከትሎ ውጥረቱ ከመቼውም ጊዜ በላይ ከፍ ብሎ በታየው የወልቃይት ቀጠና ውጊያው ቀድሞ የተጀመረው በዚሁ የወልቃይት አቅጣጫ ጠለምት ውስጥ ነው። ቀስ በቀስ አስፈሪ ወታደራዊ እንቅስቃሴዎችና እርምጃዎች የተወሰዱት ከጸለምት ውጊያ በኋላ ነው። ከውጊያ በኋላ የኢትዮጵያ አየር መንገድ በረራ አቋርጧል፣ ወደ ትግራይ ክልል ማለት ነው። ከዚያም የድሮን ጥቃቱ ሲከተልና ባንኮች መደበኛውን አገልግሎት ማቆም ሲጀምሩ በቃ ሌላ ጦርነት ተከሰተ ማለት ነው የሚል ሐሳብ በብዙዎች ዘንድ መጣ። በተለይም ጦርነቱ ወልቃይትን መልሶ ከመያዝ ጋር የተያዘ ነው ያሉት የወልቃይት ህዝብና ነዋሪዎች ሰላማዊ ሰልፍ እስከ መውጣት ደርሰዋል። መረጃዎች እንደሚያሳዩት በወልቃይት ጠገዴ ሰቲት ሁመራ ዞን በዳንሻ ከተማ አስተዳደር ህወሓት የሚያካሄደውን ትንኮሳ የሚቃወም ህዝባዊ ሰልፍ ተካሂዷል። ወልቃይት ጠገዴ ሰቲት ሁመራ ህዝብ ላይ በደል ሲደርስ የኖረው ህወሓት ከሰሞኑ በጠለምትና በሌሎች አካባቢዎች ትንኮሳ የመፈጸሙ ጉዳይ ወልቃይትን መልሶ በኃይል መያዝ ስለሆነ እርሱን አጥብቀን እንቃወማለን ብለዋል ሰልፈኞቹ። ፖለቲከኞችና ፖለቲካው ለእልቂት የሚያጋልጥ አደጋ እንዳይመጡባቸው የሚገልጹ ሰልፈኞች በሰልፉ ላይ ከትግራይ ህዝብ ጋር ትናንትም ዛሬም ነገም ግጭት የለብንም የሚል ጥብቅ መልእክት አስተላልፈዋል። ህዝባዊ ሰልፉ በወልቃይት ጠገዴ ሁመራ ዞን የተለያዩ አካባቢዎች ተካሂዷል። በዞኑ በሚገኙ በአራቱም ወረዳዎችና በአምስቱም ከተማ አስተዳደሮች የህወሓትን ዳግም የጦርነት እንቅስቃሴ በመቃወም ህዝባዊ ሰላማዊ ሰልፍ መካሄዱን የሚያሳዩ መረጃዎች ወጥተዋል። ሰልፈኞቹም ለዳግም ባርነት በሚል መሪ ሐሳብ ጥብቅ የሆነ መልእክታቸውን አስተላልፈዋል። በወልቃይት ጠገዴ የተለያዩ አካባቢዎች ሰላማዊ የተቃውሞ ሰልፍ መካሄዱ እየተዘገበ ባለበት ሁናቴ በራያ አላማጣ በኩል የተለያዩ አካባቢዎች ውጊያ እየተካሄደ መሆኑን የሚጠቁሙ መረጃዎች ይወጣሉ። የራያው ውጊያም በጠለምት ውጊያ ሲቀሰቀስ በራያ አላማጣ በኩል ውጥረት ተፈጥሮ ነበርም። ህወሓትም ጦሩን ያንቀሳቀሰው ወደ ወልቃይት ጠለምትና ተከዘን እንዲሁም ወደ ራያ አላማጣና መሆኒ ኮረም ብሎም ወደ አፋር አቅጣጫ ነው። ይህን ተከትሎም ባላማጣ ነዋሪዎች ወደ ቆቦ ወልዲያ እስከ መሸሽ ደርሰዋል። ከዚያም በኋላ በራያ አላማጣ ኮረም፣ መሆኒና ጨርጨር እንዲሁም ዋጅራት አካባቢ ውጥረቱ ከፍ ብሎ እየታየ ነው። በራያ ቀጠና በሶስት ግንባር በተለይም በዋጅራትና አካባቢው ውጊያ እየተካሄደ ነው። ውጊያውን የሚያካሂዱት የትግራይ ሰላም ኃይላትና የህወሓት ታጣቂዎች ናቸው። የትግራይ ሰላም ኃይላት የህወሓት ታጣቂዎችን ቦታ ከማስለቀቅ ጀምሮ የወልዲያ መቀለ እንዲሁም የአዲስ አበባ መቀለ መስመርን ለመያዝ ዋናው መንገድ ለመቁረጥ ከፍተኛ ውጊያ እንዳደረጉ ምንጮች ተናግረዋል። ውጥረቱ ወደ ሌላ ጦርነት ያመራል የሚለው ስጋት ለኢትዮጵያን ብቻ ሳይሆን ለአፍሪካ ህብረትና ለተመድ እንዲሁም ለዓለም አቀፉ ማህበረሰብ ጭምር ግጭቱን ተከትሎ የተሰጡ መግለጫዎች ያሳያሉ። ከዚህ ጋር ተያይዞ ህወሓት በሊቀመንበሩና የትግራይ ጊዜያዊ አስተዳደርም በኃላፊው በኩል መግለጫ ሰጥተዋል። የኃላፊዎቹ የመግለጫው ይዘት ባለፉት ቀናት የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በህወሓትና በፌዴራሉ መንግስት መካከል ግጭት መከሰቱን ተከትሎ ብዙ ነገሮች ተፈጥረዋል። በጉዳዩ ላይ የዜና ወኪሎች ኤኤፍፒና ሮይተርስ የአማራና የትግራይ ክልሎች ጸለምት አካባቢ በፌዴራሉ መንግስትና በትግራይ ኃይላት መካከል ግጭት መቀስቀሱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስ ዘግበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አካባቢዎች ግጭቶች መቀስቀሳቸውን አረጋግጧል። ኮሚሽኑ በተለይም በጸለምት መጋልና አባላ አካባቢዎች የተነሱት ግጭቶች የሰዎችን የህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ በመግለጽ ቀጣዩን የጦርነት ስጋት ጠቁሟል። ከዚያም በኋላ ህወሓት በሊቀመንበሩ ደብረጽዮን ገብረ ሚካኤል በኩል መግለጫ አውጥቷል።
ደብረጽዮን በመግለጫቸው የህወሓት ዳግም ጦርነት ሊቀሰቅስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ ነን ብለዋል። ህወሓት ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ለሰላምና መረጋጋት ቁርጠኛ መሆኑን አስታውቆ እንደ ሁልጊዜውም ለንግግር ዝግጁ ነኝ ብለዋል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በደብዳቤው ኮሚሽኑ ግጭቱ እንዲረግ ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁን አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ያሱፍ ባወጡት መግለጫ የፌዴራሉ መንግስትና ህወሓት በክልሉ ያለውን ሁናቴ ለአለማባባስ በከፍተኛ ሁናቴ እንዲታቀቡ ጠይቋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራሉ መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ እንደሆነ ያምናል ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሐቀኛ፣ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጾ የአፍሪካ ህብረት ይህን እንደሚያደርግ እምነት እንዳለው አስታውቋል። በዚሁ መሰረት ህወሓት ገንቢ በሆነ መንገድ በህብረቱ አደራዳሪነት ውይይት ለማድረግ ዝግጁ መሆኑን ገልጿል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ከሰሞኑ በፌዴራሉ መንግስትና በትግራይ ኃይላት መካከል የተካሄደው ግጭት ሊፈጠር የማይገባ ነበር ብሎታል። በግጭቱ ምክንያት የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀመር ለፌዴራሉ መንግስት ጥያቄ አቅርበዋል። ሌተናል ጄኔራል ታደሰ ወረደ የሚመሩት የትግራይ ክልል ጊዜያዊ አስተዳደር ይህን ያለው ወቅታዊ ጉዳዮችን አስመልክቶ ባወጣው መግለጫ ነው። የትግራይ ኃይላትና መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥ ገብተዋል። በግጭቱ ድሮን ጥቅም ላይ መዋሉ ታውቋል። ለማሳያም በማዕከላዊ ትግራይ ዞን በሚገኙ 2 ከተሞችና 1 ወረዳ ላይ በተፈጸመ የድሮን ጥቃት የአንድ ሰው ህይወት አልፏል። አንድ ሰው ደግሞ እንደቆሰለ የክልሉ ጊዜያዊ አስተዳደር አስታውቋል። እስካሁን ድረስ ግጭቱን በተመለከተ የፌዴራሉ መንግስት ያለው ነገር የለም። የትግራይ ጊዜያዊ አስተዳደር አዲሱ ግጭት የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተ እንደሆነ የገለጸ ሆኗል። ጊዜያዊ አስተዳደሩ ዘላቂ መፍትሄ በሚል የጠቀሰው የተፈናቃዮችና የትግራይ ክልል ወሰን መከበር ጉዳይ ነው። ይህም የህወሓትንና የጊዜያዊ አስተዳደሩን አቋም ያሳያል። ህወሓትም ሆነ አስተዳደሩ ወይም ደግሞ የህወሓት ሊቀመንበር ደብረጽዮንም ሆኑ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ አንድ የጋራ አቋም ያዙበትና የወሰኑበት ትልቅ ጉዳይ ቢኖር ከወልቃይትና ከራያ የማንነት ጥያቄ ጋር በተያያዘ ያላቸው እቅድ ነው። ሁለቱም በመግለጫቸው በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው ተፈናቃይ ወገኖች ዋስትናቸው ተጠብቆ ወደ ቀያቸው ሲመለሱና የትግራይ ህገ መንግስት ወሰን ሲከበር እንደሆነ አቋማቸውን አንጸባርቀዋል። በወልቃይት የተካሄደው ህዝባዊ ተቃውሞ ሰልፍ ደግሞ ለዚህ ጥሩ ማሳያ ሆኖ ይጠቀሳል። ህዝቡ በህወሓት ዳግም ላለመያዝ አቋሙን ይፋ አድርጓል። ህወሓትና ጊዜያዊ አስተዳደሩ በበኩላቸው በወልቃይትና ራያ ጉዳይ ከባድ አቋም ይዘዋል። መሰረታዊና ብቸኛ ጥያቄዎች ካልተመለሱ ግጭቶች እንደሚቀጥሉ ከሰሞኑ የተከሰቱት ሁነቶች የሚያሳዩ ናቸው። ሌተናል ጄኔራል ታደሰ ወረደ በትግራይ ቴሌቪዥን በተላለፈ ቃለ መጠይቃቸው ግጭቱ የተነሳው የትግራይ ኃይላት ወደ ጸለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነ ተናግረዋል። ወደ ላይኛው ጸለምቴና በትንሹም ወደ ታችኛው ጸለምቴ ማኖቨር ለማድረግ የተወሰነ ኃይል እንዲሻገር ተወስኗል ሲሉ የታጣቂዎቹ እንቅስቃሴ በጊዜያዊ አስተዳደሩ ውሳኔ ተከናወነ እንደሆነ ጠቁመዋል። እንደ ጄኔራሉ ገለጻ እዚህ ውሳኔ የተደረሰበት አንድ ምክንያት ከተፈናቃዮቹ አለመመለስ ጋር ይገናኛል። ተፈናቃዮችን ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩን የማግለል ሁናቴ እንዳለ በማንሳት የወቀሱት ፕሬዝዳንቱ የመመለስ እቅዱ አፈጻጸም ሙሉ ለሙሉ ጊዜያዊ አስተዳደሩን ወደ ጎን በመተው እየተንቀሳቀሰ ነው፣ እንዲስተካከል ስንጠይቅ ቆይተናል ብለዋል። አሁንም በፕሪቶሪያው ስምምነት መሰረት ዘላቂና አስተማማኝ ሰላም ለማረጋገጥና ዘላቂ መፍትሄን እውን ለማድረግ ቁርጠኞች ነን ብለዋል። ተፈናቃዮችን የመመለስና የትግራይን ህገ መንግስታዊ ወሰን የማስከበር ጉዳይ ዘላቂ ሰላም እንዲሰፍን በሰላማዊ መንገድ ለመታገል ያለበትን ግዴታ እንደሚወጣም ገልጿል። በሌላኛው ማዕዘን ደግሞ የኢትዮጵያ አየር መንገድ ዳግም ወደ ትግራይ በረራውን እንዲጀምር ለፌዴራሉ መንግስት ጥያቄ ቀርቧል። ህዝቡ በፋይናንስ ስርዓቱ አምኖ ያስቀመጠውን ገንዘብ በባንኮች ካለው የጥሬ ገንዘብ እጥረት የተነሳ የተፈጠረው ችግር እንዲፈታም ጥሪ ቀርቧል። ወር ከወር ለመሻገር የሚቸገረው የመንግስት መደበኛ ሰራዊት ደሞዙን በወቅቱ የሚያገኝበት ሁናቴ እንዲመቻች የፌዴራሉ መንግስት ጠይቆ አዎንታዊ ምላሽ እየጠበቀ እንደሚገኝ ጊዜያዊ አስተዳደሩ አስታውቋል። ለውይይትና ለንግግር ዝግጁ ነኝ የሚለው ህወሓት አሁንም የኃይል አማራጭን በምርጫ በማድረግ ወታደራዊ እንቅስቃሴ ማድረጉን አልፎ አልፎም በአንዳንድ አካባቢዎች በተለይም በራያ አቅጣጫ ውጊያ ላይ መሆኑን የሚጠቁሙ መረጃዎች እየወጡ ነው።